ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛዊት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። ኢትዮ ቴሌኮም አክሲዮን ከገዙት ውስጥ 96% የሚሆኑት የተረጋገጡ ባለአክሲዮን መሆኑን አስታወቀ። ኢትዮ ቴሌኮም የሚያስፈልጋቸውን መስፈርት በማሟላት የተረጋገጡ 45377 ባለአክሲዮኖች መኖራቸውን ይህም 96% መሆኑን አሳውቋል። እነዚህም 10.7 ሚሊዮን አክሲዮን የገዙ ሲሆን 3.2 ቢሊዮን ብር መሆኑን አስታውቋል። ከ96% የሚሆኑ የተረጋገጡ ባለአክሲዮኖች ውስጥም 1646 የሚሆኑት ባለአክሲዮኖች ደግሞ የፋይዳ መታወቂያ ያላያያዙ መሆናቸውን የኢትዮ ቴሌኮም ዋና ስራ አስፈጻሚ የሆኑት ፍሬህይወት ታምሩ ገልጸዋል። በዚህም ባለአክሲዮኖች አክሲዮኖቻቸውን በሰነደ መዋለ ንዋይ ገበያ ላይ ለመሸጥም ሆነ ተጨማሪ ለመግዛት በመጀመሪያ በኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከተሰጣቸው ከገበያዎች ወይንም የኢንቨስትመንት ባንኮች መቅረብ የንግድ አካውንት መክፈት የሚኖርባቸው መሆኑንም ተጠቁሟል። የባለቤትነት ድርሻቸው ወደ ዲጂታል የመቀየር ሂደት ያጠናቀቁ ባለአክሲዮኖችም የባለቤትነት መብታቸው በበጀት ዓመት መጀመሪያ ጀምሮ የሚከበርና የሚጠበቅላቸው ይሆናል መባሉን ብስራት ራዲዮ ሰምቷል። ኢትዮ ቴሌኮም በበጀት ዓመቱ ማጠቃለያ አፈጻጸምና የፋይናንስ አዲስ ሪፖርት ደንበኞቹና ለባለአክሲዮኖቹ ይፋ በማድረግ በመጪው በጀት ዓመት የመጀመሪያውን የባለአክሲዮኖች ጠቅላላ ጉባኤ የሚጠራ መሆኑን እናም በዚሁ ታሪካዊ መድረክ ላይም የተረፈ ክፍፍልና ሌሎችም ስትራቴጂካዊ ውሳኔዎችን ለባለድርሻዎች ይፋ ያደርጋሉ። በሌላ በኩል በብሔራዊ መታወቂያ መረጃ አለመሟላት ምክንያትም ገና ያልተረጋገጡ 1646 ባለአክሲዮኖች መረጃዎቻቸውን በአፋጣኝ እንዲያሟሉም ጥሪ ቀርቧል። በቀጣይም እነዚህን መረጃዎች የማጣራትና የማደራጀት ስራዎችን ተጠናክረው የሚቀጥሉም ይሆናል። እንዲሁም የኢትዮ ቴሌኮም አክሲዮኖችን ለመግዛት የተቀመጡ ቅድመ ሁኔታዎችን የማያሟሉ 248 ወይም ደግሞ 105,000 አክሲዮኖች በአክሲዮን ግዢ ጥያቄ አቅራቢ የውጭ ዜጎች የከፈሉት ገንዘብ ተረጋግጦም ተመላሽ ይደረጋል። ባለአክሲዮኖችም ስለ ግብይት ሂደቱ፣ ስለ ዕለታዊ የገበያ መረጃዎችና ስለ አክሲዮኖቻቸው ወቅታዊ ሁኔታ በቴሌኮም ድረገጽ በሚገኘው የኢንቨስተር ሪሌሽንስ ፖርታል አማካኝነት በቀላሉ መከታተል የሚችላሉ ስትል ኤደን ሸመለስ ዘግባለች። ከቀድሞ ፍቅረኛሽ ጋር ግንኙነት አለሽ በሚል የገዛ ባለቤቱን 10 ጊዜ ሰውነት ክፍሎቿን በጩቤ በመውጋት የግድያ ወንጀል የፈጸመው ግለሰብ በእስራት ተቀጥቷል። በምስራቅ ጉጂ ዞን አዶላ ሬዴ ወረዳ ዲለሌሳ ቀበሌ ነዋሪ የሆነው ደመና ዳካ 39 ዓመት ወጣት ነው። ደመና ከከድጃ ብርቢሶ ከተባለች ወጣት ጋር ትዳር መስርቶ መኖር ከጀመረ ዓመታት አስቆጥረዋል። የጥንዶቹ ጋብቻ በቤተሰብ ምርጫ ላይ ተኮረና በተለይም የሁለቱ ትዳር አመሰራረት ገና ከጀምሩ ቤተሰቦቻቸው ባላቸው ሀብትና ንብረት ላይ የተመሰረተ መሆኑን በሁለቱ ጥንዶች በኩል ለቤተሰብ ክብርና ፍላጎት ተብሎ እንጂ በፈቃድ ላይ ያልተመሰረተም እንደነበር ተገልጿል። ለዚህም ማረጋገጫ ደግሞ ከድጃ ቀደም ሲል በፍቅረኝነት የያዘችውና በጣም የምትወደው ሰው ነበረ። ከዚሁ ሰው ጋር የነበራት የፍቅር ግንኙነት በአካባቢው የታወቀና በቤተሰብ መካከል ክፍተት የፈጠረ እንደነበረ የዞኑ ፖሊስ መምሪያ ሴቶችና ህጻናት ጉዳይ ክፍል ኃላፊ ምክትል ኮማንደር አዲስ ቶልቻ ከብስራት ራዲዮ ጋር በነበራቸው ቆይታም ገልጸዋል። ይህ አለመግባባት ቢቀጥልም እስከ ጥር 5 ቀን 2015 ዓ.ም የተፈጠረ ነገር የለም። ጥር 5 ከጠዋቱ 5 ሰዓት ላይ ግን ከዚህ በፊት የነበረው ጥርጣሬ ገሃድ ወጥቶ ባል በሚስት ላይ እርምጃ ለመውሰድ የተገደደበትም ቀን ሆኗል። ምና ለፖሊስና ለአቃቤ ሕግ በሰጠው ቃል ከቅርብ ጊዜያት ወዲህ በትዳራቸው ደስተኛ አለመሆን የመጣው ባለቤቱ ከኔ ጋር ያላትን ግንኙነት እየቀዘቀዘ በመምጣቱ ነው ይላል። ባለቤቱ ከቀድሞ ፍቅረኛዋ ጋር ያላትን ግንኙነት በተጨባጭ ማስረጃ አረጋገጥኩኝ የሚለው ደመና ምሽት 5 ሰዓት ላይ ባለቤቱ በእንቅልፍ ላይ እንዳለች በቅናት ስሜት ባዘጋጀው ስለታም ጩቤ 10 የተለያየ ሰውነት ክፍሎቿን በመውጋትም ህይወቷም እንዲያልፍ ያደርጋል። ደመና ይህንን ድርጊት ተፈጽሞ ወዲያውኑ እጁን ለፖሊስ የሰጠ ሲሆን ፖሊስም የሟች አስክሬንን ለምርመራ ወደ ሆስፒታል በመላክ የምርመራ መዝገቡን በበቂ ማስረጃ ማጠናከር ለአቃቤ ሕግ ይልካል። አቃቤ ሕግን በከባድ የሰው መግደል ወንጀል ክስ ይመሰረታል። ክሱን የተመለከተው የምስራቅ ጉጂ ዞን ከፍተኛው ፍርድ ቤት ግንቦት 7 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ደመና ዳካ በ24 ዓመታት እስራት እንዲቀጣ መወሰኑን ምክትል ኮማንደር አዲስ ቶልቻ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ክብራትና ክብራን ወደ ባህር ማዶ መረጃችን ስንሸጋገር ዶክተር ቴዎድሮስ አድሃኖም በኢቦላ የሞቱ ሰዎች ቁጥር 220 መድረሱን አስታወቁ። የዓለም ጤና ድርጅት ዋና ዳይሬክተር በአሁኑ ወቅት በኢቦላ ወረርሽኝ 220 ተጠርጣሪዎች መሞታቸውንና የበሽታው ተጠርጣሪዎችን የመለየት ጉዳይ በመዘግየት ቢኖርም ባለሙያዎች መቆጣጠር ላይ ናቸው ብለዋል። አሁን ወቅትም ወረርሽኙ ከአቅማችን በላይ እየሆነ ነው ሲሉ ዶክተር ቴዎድሮስ አድሃኖም በማንሳት በዲሞክራቲክ ሪፐብሊክ ኮንጎ አዋሳኝ ሀገራት አፋጣኝ እርምጃም ሊወስዱ ይገባል ብለዋል።
ሰኞ ዕለትም ኡጋንዳ 2 ተጨማሪ የኢቦላ ተጠቂዎችን ሪፖርት አድርጋለች። አጠቃላይ የተረጋገጡ በበሽታው ተጠቂዎች ቁጥር ወደ 7ም ከፍ ብሏል። የዓለም ጤና ድርጅት ኃላፊ በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ምላሽ ላይ የክትትል ጥረቱ እየጨመረ በመምጣቱም እስካሁን ከ900 በላይ የተጠረጠሩ ሰዎችም ተለይተዋል ብሏል። ኢቦላ በቀጥታ ከሰውነት ፈሳሽ ጋር በመገናኘት የሚተላለፍ ቫይረስ ነው። ከባድ የደም መፍሰስናም የአካል ክፍሎች ጉዳት በማስከተልም ለሞት ይዳርጋል። የቅርቡ ወረርሽኝ የተከሰተው በዲሞክራቲክ ሪፐብሊክ ሰሜን ምስራቅ ኢቱሪ ግዛት ውስጥ ሲሆን ወደ አጎራባች ክልሎችም ተሰራጭቷል። ወረርሽኙ እስከ 200 ኪሎ ሜትር ርቀት እንዲሁም ከሀገሪቱ ድንበሮችን ባሻገር ተስፋፍቷል። ለአዲሱ የኢቦላ ዝርያ ምንም አይነት ክትባት ወይንም ሕክምናም የለም። ባለፈው ሳምንትም የዓለም ጤና ድርጅት ያልተለመደውና ቡንዲቡጊዮ የተሰኘው የኢቦላ ወረርሽኝ የዓለም አቀፍ ስጋት የህዝብ ጤና ድንገተኛ አደጋ መሆኑን የገለጸ ሲሆን በዲሞክራቲክ ኮንጎና በኡጋንዳ ከተሞችም ፍርሃትን አንግሷል። አሜሪካ ኢራን ላይ አዳዲስ ጥቃቶችን የፈጸመች ሲሆን የሚሳኤል ቦታዎችና ጀልባዎችን ኢላማም አድርጋለች። የዩናይትድ ስቴትስ ደቡባዊ ኢራን ላይ አዳዲስ ጥቃቶችን መፈጸሟን ያስታወቀች ሲሆን በኢራን የሚሳኤል ቦታዎችና ፈንጂዎችን በመትከልም የሚሞክሩ ጀልባዎች ላይ ያነጣጠረም ነው። ጥቃቱ የተካሄደው ራስን ለመከላከል ሲሆን ወታደሮቻችንን ከኢራን ኃይሎች ከሚሰነዘሩ አደጋዎችም ለመጠበቅ የተነደፉም ናቸው ሲል የአሜሪካ ማዕከላዊ ኮማንድ ባወጣው መግለጫ አስታውቋል። የማዕከላዊ እዝ ቃል አቀባይ ካፒቴን ቲም ሃውኪንስ እንዳሉትም የዩናይትድ ስቴትስ ጦር ኃይሎች በሁለቱ ሀገራት መካከል እየተካሄደ ባለው የተኩስ አቁም ወቅት ኃይላችንን መከላከላችንን ቀጥለናል ብለዋል። ኢራን ለአሜሪካ ጥቃት ምላሽ ባትሆንም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ እንደተናገሩት ጦርነቱን ለማቆም በተደረገው ውይይት መጠነኛ መሻሻል ቢደረግም ስምምነቱ በቅርብ አይኖርም ብለዋል። ጥቃቱ በዩኤስና በኢራን መካከል ሊኖር የሚችል የሰላም ስምምነት ላይ ምንም አይነት ተጽዕኖ እንደሚኖረው ግልጽ አይደለም። ጥቃቱን ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነት አሁንም የሚቻል መሆኑን ገልጸው በኢራን ከፍተኛ ተደራዳሪና የውጭ ጉዳይ ሚኒስትርና የኳታር ጠቅላይ ሚኒስትር መካከል የሚደረገው ውይይት እንደሚኖርም ጠቁመዋል። ክቡራትና ክቡራን ከብስራት ዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎችን በማጋራት ቤዛዊት አራጌ አብሬያችሁ ነበርኩኝ። ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።